እናንተ የመጽሐፉ ባለቤቶች ተውራትና ኢንጂልን ከጌታችሁም ወደ እናንተ የወረደውን እስከምታቆሙ እስከምትሰሩባቸው የትኛው ነው ከጌታቸው ወደ እነሱ የወረደው? ኢንጂልና ተውራትን ብዬ ነው ማምነው እዚህ በዚህ ጥቅስ መሰረት እኮ የትኛው ኢንጂልና ተውራት ከአምላክ የወረደው አይደለ? አዎ ኦኬ አዎ ከአምላክ የወረደው ኢንጂል መጽሐፍ ነው ከዛ ዲስትሮይድ የሆነ ነው ብለሃል። ስለዚህ አንተ እሱ ያንተ ክሌም ነው። ቁርአን ግን እንደዛ አይልም። ወይኔ እቺ ሴት ምን ሆነሽ ነው? እኔ ቁርአን እንደዛ አላለም። ኢንጂል መጽሐፍ ሆኖ ነው የወረደው ብያለሁ። ኦ ሶ እያልክ የምትለው ነገር ባወረደ ቆያ ሌላ ቦታ ላይ በመጽሐፍ ደግሞ የመጣውን አሳያለሁ። አንዴ እኮ ሁሉንም እሰጥሻለሁ። ቆይ አንዴ አዳምጪኝ። ቆይ አንዴ ተረጂ። ሁለተኛ ጊዜ እሰጥሻለሁ አልኩሽ እኮ ጥቅሶቹን ያንቺ ራሱ የምታመጪውን እሰጥሻለሁ። እንደውም እዚሁ ላይ ልቀጥልልህ። እንደውም እዚሁ ጋር ነው ጥያቄ። ቆይ አሁን እንደውም መጽሐፍ አይደለም ካልክ የሚከብደው ምን መሰለህ? ልጠይቅህ ነው አሁን ማለት ነው። መጽሐፍ አይደለም ካልክ የወረደውን ቃል ነው ይሄንን ስትል ማለት ነው። ይሄ የተነገረው መቼ ለነበሩ ሰዎች ነው? በነብዩ መሐመድ ለነበሩ ሰዎች ነው ወይስ ደግሞ በኢየሱስ ወር ደግሞ በኢሳ በነበረበት ጊዜ ያሉ ሰዎች ናቸው ይሄ የተነገራቸው? በነብዩ ዘመን ላሉ ሰዎች። ሰው እንዴት ነው በነብዩ የነበሩ ሰዎች ከ600 ዓመት በኋላ ወንጌልን በአፋቸው ይዞሩ ነበር ይዞሩት የኢየሱስን ወንጌል? እንግዲህ ይሄ ላይ ነው እንደምታዩት፣ ይሄ ስትሬት አፕ ላይ ነው። ታፍሲርን ብታዩ ስኮላሮችን ብትሉ ማለት ነው ክሊርሊ እንደዛ አይደለም የሚለው። ይሄ ያን በቢው ነው የመጣሁት የምሬ ነው። አንድ ነገር ላስረዳሽ። እንግዲህ 600 ዓመት በኋላ የሰው ልጅ ወንጌልን በአፉ የሚናገረው ነው አላህ ጠብቆ ያለው ማለት ነው። አንዴ ላውራ። እኔ አወከር ያው እንደዚህ ምናምን ለማለት ሳይሆን እኔ አወከር አሁን የምታወሪኝ ልጅ ማለት ነው እንዲህ የተራመርኩኝ ነው አሁን ማወራሽ። ወሊላሂ አልሐምድ። ይሄ የምታመጪውን ቁርአን ገና 8 ዓመት እያለ ሙሉ በሙሉ በአይምሮ የሸምድጄ ነው ያለው ልጅ ነኝ። ሶ ተፍሲሮች እንዲህ ይለዋል ምናምን ብትይ ወላሂ አንድም ተፍሲር እንደዛ ብሎ አላስቀመጠው። ምን እንደሆነ ላስረዳሽ አልኩሽ። ይሄንን አንቺ ላመጣሽው ክሌም አይደለም፣ እንደውም አጌንስቲው ነው የሚናገረው። ስለምንድን ነው ከተባለ አጠቃላይ ሱረቱል ማኢዳና ሱረቱ አሊ ኢምራን ላይ የተጠቀሱት በወንጌል ፍረዱ ምናምን የሚሉ ጥቅሶች they are concerning about the prophecy of the ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለ ነብዩ ፕሮፌሲ ነው የሚያወራው። ስለ ነብዩ ፕሮፌሲ በግልጽ ማለት ነው። መጽሐፋውን ገልጫ ሳይሻለሁ ስለ ነብዩ ፕሮፌሲ ነው የሚያወራው። ሶ አላህ Subhanahu Wa Ta'ala እያለ ያለው እዛ በጌታችሁ ባወረደው ያንን ሳታቆሙ በዛ ሳሰሩ ምን ኢዘ ፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይ ሱረቱል በቀራ ምን ነው የሚለን? እነዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያዕሪፉነሁ ከማ ያዕሪፉነ አብናአሁም ልክ ልጆቻቸውን እንደሚያውቁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያውቋቸዋል ብሎ ነው የሚያስቀምጠው። they already know him ያውቁት ነበረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ነብዩን ያውቋቸው ስለነበረ አጠቃላይ ወሊያሕኩም አህሉል ኢንጂል ማ አንዘለላህ ኢንጂል የኢንጂል ሰዎች አላህ ባወረደው ነገር ይፍረዱ የእንትን ሰዎች እንዲያርጉ ምናምን የሚሉ ጥቅሶች within the prophecy of ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ነብዩ ፕሮፌሲ ነው የሚያወራው። ስለ ነብዩ ትንቢት ነው የሚያወራው። ስለሳቸው ስለተነገረ ነገር ነው የሚያወራው። ስለዚህ አሁንም ከይቅርታ ጋር ሜሮን ለጠየቁሽ ጥያቄ ታፍሲር ጋር ሳልሄድ እዚህ ጋር እኮ ላፈርስብህ እኮ ነው ብትጠብቀኝ። ሁለት ጥቅስ አምጥቻለሁ ብዬ ነበር አቡበከር አላስጨረስኩም። ራሱ የሚያፈርስብን በውስጡ የሚል ቃል አለ እዚህ ጋር ክሊርሊ በወንጌልም ባለቤቶች አላህ በውስጡ ባወረደው እየተባለ ቃል ነው ትለኛለህ ማለት ነው እኮ። በውስጡ ሴሌክቲቭ ነው። እንዴት ነው አንድ ንግግር በውስጡ የሚባለው? በውስጡ ባለው እያለ ማለት ነው መጽሐፍ እንደሆነ ሌላ ቦታ ላይ እየተናገረ እንዴት ነው ቃላት ነው? አንዴ እንትን አዳ ሜሮን አዳ ኦኬ፣ ይሄ ያላ ቃል ላይ እንደመጨመር ነው የምቆጥረው። ይቅርታ በቃ እዚህ ጋር በውስጡ ስላለኝ ማለት ነው መጽሐፍ ነው ብዬ ነው የምደመድመው። አንዴ ሳቢ አንዴ ሀገረው ነው በውስጡ እያለ እንግዲህ ሜሮን ትጠይቂና መልሰሽ ታብራሪያለሽ። አመጣዋለሁ ያልሽውን ነገር ምንም አልሰማንም። እኔ አሁን እየጠበቅኩ ነው ወይ ሰዎቹ መጠመቅ አለባቸው። እንግዲህ ቁርአን አመጣውኝ እኮ መጽሐፉን ካልተከተለሽ እኔ አልሰማውም። እሺ ስማ፣ ይሄንን ቁርአን 5:47 ምን ይላል? በወንጌልም ባለቤቶች አላህ በውስጡ ባወረደው ይፍረዱ እያለ ይሄ መጽሐፍ አይደለም እያሉን ነው። ይሄ ነው እኮ ችግር። ቆይ እሺ
እሺ ላብራራልሽ እያለች ነበር። ስትጠይቂ የመጽሐፉ ባለቤት እያብራራለች መልሰሽ አንቺ እንትን መሆን የለብሽም። በነገራችን ላይ ረጋ በይ። ለነገም ይሁን እንኳን ትንሽ ማስቀረት አለብሽ። ኧረ ቆይ በውስጥ የሚባለው ነገር ሁሉ መጽሐፍ ካልሆነ አንቺም ውስጥ አለሽ። አንድ መጽሐፍ ማለት ይሄ መጽሐፍ የሚባለው ነገር ሁሌ ጀስት ዶክመንትድ የሆነ ነገር ወይም ደግሞ የተጻፈ ነገር ብላ ነው የምታስበው። እንደዛ ከሆነ አንድ ጥቅስ ልስጣት ባይብሊካል የሆነ ማለት ለምሳሌ ሕዝቅኤል ምዕራፍ 3 ቁጥር 1 ላይ ስትመለከቱ ምን ይላል? እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህም መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። አፌንን ከፈትኩ፣ መጽሐፉን አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህ በዚህ መጽሐፍ ሆድህም ሙላ አለኝ። እኔም በላሁት፣ በአፌም እንደማር ጣፈጠኝ አለ። አሁን ይሄ ሰው የበላው መጽሐፍ ነው፣ ዶክመንትድ የተጻፈ የሆነ መጽሐፍ ነው የበላው። ፊግራቲቭ ወርድን እያመጣን ከቁርአን ቃል ሊተራል ከተጻፈ ነገር ጋር ማወዳደር አንችልም። አይ አይደለም፣ ይሄን መጽሐፍ ነው የበላው። ይሄ ሰው መጽሐፍ ነው እኮ። በቀጥታ መልሽልኛ። ፊገራቲቭ ምናምን የሚለውን ነገር ታዩና ሰውየው የበላው በቀጥታ አናወዳድርም። ቶታሊ ዲፈረንት መጽሐፎች ናቸው። አይደለም፣ አይ እዚህ ጋር በቃ ሎጂካል መሆን ነው ከአንቺ የሚጠበቀው ማለት ነው። ምንድነው እዚህ ጋር ሰውየው የበላው መጽሐፍ ነው ወይስ ደግሞ ያልተጻፈ ነው አይደለ? በቃ እኔ ወደ ቁርአን ነው የምመልስልህ። ቁርአን ላይ ሂጂ። ያልተጻፈ ነው ብላችኋል። እንግዲህ 9 ይሄ ሰውየው የበላው መጽሐፍ ነው ወይስ አይደለም? አንዴ ሳቢሮ መጽሐፍ ነው ወይስ አይደለም? ባጭሩ ቀጥላለሁ። አንድ ጊዜ አንዴ ስጠኝ። ቁርአን 757 ምን እንደሚለን እንግዲህ ያው ነው ጥቅስ ላይ ተጽፎ ስለሚለኝ ነው። እዚህ ጋር ኤክስፕሊሲትሊ ተጽፎ ስለሚል ላንብበው። አስረዳሻለሁ፣ ወላሂ አስረዳሻለሁ። አንዴ ቆይ ሜሮን ያለን ጽሁፍ አይደለም የምትሉት እኮ እናንተ ናችሁ። በግልጽ እየተናገረ አይደለም። እዛው ጋር ብታወራ ልክ ነው። ባትደራረቡ አንድ ጊዜ ኮኔ አንዴ ቃሉን ላንብብና አስረዳኝ አቡበከር። ቆይ ችግር የለውም። አሁን በቃ ገብቶኛል አለሽ እኮ። በቃ ገብቶኛል ካለ እኮ በቃ ነው ሜሮን። ገብቶኛል ካለ በቃ እኮ ጥያቄሽን ገብቶኛል ካለ አለቀ። ጥያቄ ገብቶኛል ሳይሆን መጽሐፍ የተጻፈ አይደለም ስላሉ ሶስት የአላህን ቃል መናገር አልቻልኩም። ማብራሪያ እንኳን አልሰጠውም። ባቢሎን የአላህ ቃል ሲሆን ሰው ጸጥ ማለት አለበት። ያልኩትን ነገር አንዴ መጀመሪያ እስቲ ስለ ወንጌል ስናወራ ያልኩትን አንዴ ሲነበብ ባይዘው ሚታረጋንተ አንድ ደቂቃ ማለት ያላ ቃል ማንበብ ላይ 15 ሜሮን እንዴ ምን ሆነሽ ነው? ተረጋጊ ትንሽ እንጂ ምንድን አመት አያወራም። ያላ ቃል ክብር ቢኖረን ጥሩ ነው። እያነበብኩኝ ሰው በመሃል ይገባል። ግን እሺ ኧረ ተይ ግድ የለሽም። ፖለቲካ ደግሞ ያንቺ ፖለቲካ ክብር አለሽ አንቺ። አሁን ያላ ቃል ብለሽ ቀጥል። አቡኪ እንትን በልና ጥያቄውን ትቀጥል። ይነበብ ያላ ቃል ወይስ ይቆም? ፖዝ ይሁን ላምብበው አብራራለን። አንተ የመጽሐፉ ባለቤት ስለሆንክ ታብራራለህ። ግን ላምብበው እኔ ላምብብልሽና እሱ ካልሆነ እንትን ትይኛለሽ። አለዲን አቡኪ በጣም አፎን ትቀጥላለህ። አቡኪ በጣም አፎን ትቀጥላለህ። ጣልቃ አልገባም። ሜሮን ቅድም አንድ ክሌም ተናግራለችና የአላህ ቃል ስትል ነው በጣም ትሪገር አደረገችኝና ቁርአን ስለ ታውራትና ስለ ኢንጂል በሚናገረው ነገር ላይ እስማማለሁ ስትይ ነበር ቅድም። ትክክል ላይ የምሬ ነው። አዎ ያላህ ቃል ያልሻለሽ። አይዱ በእውነት ነው። ቴንክ ዩ። ይሄን ክሌም አትቀይሪው። ቁርአን ስለ ኢንጂልና ስለ ተውራት በሚናገረው ተስማሚያለሽ አይደለ? አዎ ኢንጂል ኦር ተውራት ያለው ነገር ምንድን ነው? ብርሃንና ቁርአን ባለው ተስማማለሁ። አውርጄዋለሁ ባለው እሱን እስማማለሁ። ከሱ የመጡትንም አረጋጋጭ ነው ማለት ኮንትራዲክት ያለ ሲናገር እስማማለሁ ነው። ባይዘው አምናለሁም ሳይሆን እስማማለሁ። ተስማሚያለሽ ግን አትፈልጊው ነው ምንድን ነው? ተስማሚያለሽ እኔማ አላህ ያለኝን እኮ እየኖርኩ ነው። ቃሉን እያነበብኩ ነው። እየተከተልኩ ነው። ተከተሉን ያለን እኮ ከተስማማሽው ያው ትከተያለሽ ማለት ነው። ቁርአን ስለ ተውራትና ቅዱስ መጽሐፋችሁን ተከተሉን ያለና እኛን እኮ ቁርአን ነው ያለሽ። ይሄንን አዎ
ስለዚህ እየተከተልን ስራውን እኛ እየፈጸምን ነው። በጣም ይሄ ትልቅ ክሌም ነው። አሁን አቡኪ ይቀጥላል፣ ከዛ ነው ይቀጥላል። በጣም አትክል እንዳትሰርጃት እቺን ክሌም ያለችው ምንድነው? አዩ አቡኪ ይቀጥላል። እኔ ጣልቃ አልገባም። ያለችው ምንድነው? አንዴ ቁርአን ስለ ተውራትና ስለ ኢንጂል በተናገረው ነገር 100% እስማማለሁ ብላለች። 100% አላልኩኝም። እሺ 90 ምን ቀነሹ? ምን እናርገው? እንስማማለን አልሽ? ጭማሪ አታድርግ፣ አትበርዝ። እሺ 50 እስማማለሁ ስቲን እኮ ነው። እሺ ምኑን ነው የምትስማማው? እስማማለሁ ምለው ምንድነው? ቶራትንም ባለቤቶች የኢንጂልን ባለቤቶች መጽሐፋችሁን ተከተሉ ያለኝን እስማማለሁ። እሺ አንቺ የፈለግሽውን ይኸውልሽ፣ እንደውም ላቅልልሽ በቁርአን የፈለግሽውን አንዱን ጥቅስ ብቻ ጠቃሽና እኔ በዚህ 100% እስማማለሁ በይ። በባይብልና በተውራት የተጠቀሰው የፈለግሽው ብቻ 100% እስማማለሁ በይ። የፈለግሽው 100% እስማማው መጽሐፋችሁን ባትከተሉ ምንም ላይ አልቆማችሁም የሚለውን ነገር እከተላለሁ። 100% እስማሚያለሽ አሁን በአሁኑ ጥቅስ? አው ሌላ ታፍሲር አምጥተ ሌላ ትርጉም ካልሰጠው በስተቀር ወርድ ባይ ወርድ እሱ የተናገረውን እስማማለሁ። እሱንማ እናያዋለን። ታፍሲር አምጥተ ትርጉም እናያዋለን። ለምን ትፈሪያለሽ? አሁን ይኸውልሽ አሁን ተፍሲር ምናምን አልሽ ብሎ ማለት ገብቶሻል ማለት ነው። ይሄ ቁርአን አንቺ ላያግዝ ይችላል ማለት ነው። አሁን አንቺ ኮንፊደንስ ኖሮሽ ይሄ ጥቅስ ለኔ ያግዛል ካልሆነማ ለምን እየተከራከርሽ ነው? እስካሁን ለምን ታደርቂናለሽ? አቡኪንም ለምን ይሄ ሁሉ ታዟዙሪያለሽ? ይሄ ጥቅስ እኔን ነው የሚያግዘው በቃ 100%። ስለዚህ ሲብራራ ራሱ እኔን ነው የሚደግፈው። አርጊመንት የሚያግዘኝ ያመጣሁት ቁርአን 757 ይሄ ኢንጂል የተባለው ነገር የተጻፈ ጽሁፍ እንደሆነ የነገረኝ ስለሆነ እስማማለሁ 100%። እሺ ስለዚህ አሁን በዚህ ተስማሚያለሽ አይደል? ስለዚህ አሁን ቁርአን በሚለው በዛ ጥቅስ መጽሐፍ እንደሆነ ማለት ነው ያ ጥቅስ በቁርአን ትክክል ነው ተስማማለሽ? አደገኛ ነጥብ ነው አሁን የጣለችው። የትኛው አንቀጽ ነው የምትስማሚው? ምን ሆነሽ ነው? የትኛው ነው የምትስማሚው? ላመጣሁት አርጊመንት ኢንጂል የተባለው ነገር ተጽፎ የሆነ እንደሆነ የሚናገረውን ቁርአን 757ን እስማማለሁ። ቁርአን 7 ሱረቱል አዕራፍ 157ን ትስማሚያለሽ? አዎ አይደል? እስቲ አንዴ አላሁመ ሰሊ ዐላ ሙሐመድ በይ። ኧረ አልልም። መጽሐፍ መሆኑን ያልኩ አየህ፣ አርጊመንት የሚደግፍ ለምን እዛ ጋር እኮ መጽሐፉ ላይ ተጽፎ ያገኙታል ነብዩን ይላል። አይ እሱን አይደለም እንደዛ አይደል። እሱ እኔ ደግሞ ወንጌል ብዬ ኢንጂል ብዬ ተቀበልኩት መጽሐፍ ቅዱስ አለኛ። ስለዚህ ለዛ እኮ ነው የምታደቂኝ ሜሮን። ለዛ ነው አንድ ጥቅስ እሺ፣ ችግር የለውም ግን አንድ ጥቅስ ሜሮን፣ አንድ ጥቅስ ምዘዢ። ይኸውልሽ አቡኪን ይለቅለታል። አንድ ጥቅስ ምዘዢና ይሄ ለኔ ነው የኔን ባይብል ይሄ አሁን ያስኩትን 66ቱን ከፈለግሽ 81ዱን ተከተሉ እያለኝ ነው ይሄ ነው በቃ ብለሽ ደምድሚና አቡኪ። አይ በጭንቅላቴ ላይ አሁን ማስታወሰው የለም ግን ብዙ ጊዜ አላህ ተቀላቅሏል እያለ አያወራምና በዛ እስማማለሁ። መጽሐፉ ጎግል አድርጊ ሜሮን። ይኸውልሽ ኖ ኤክስኪውዝ በቃ አታድኪም። ኖ ኤክስኪውዝ ጎግል አድርጊ። ከፈለግሽ ሂጂ፣ ውጪ፣ ውረጂ። አንድ ጥቅስ አምጪና ዛሬ መሆን አለበት። ለምንድን ነው እየተከራከርሽኝ ያለሽው ታዲያ? አሁን ለምንድን ነው እየጠቀሻቸው ያለው? የቅድሙት እየጠቀሽ ነበር አይደል? የምትጠቅሽው አንቺንም አይደግፍም እንዴ የመጣው ቢከዘኛ እኮ we had a long discussion ከአቡበከር ጋር ከኢሳ በጣም ሎንጉን እየሰማው ነበረ እኮ ብዙ አሁን ብዙ እየጠቀሽ ነበር። ሁለት ጥቅስ ብለሽ ልታፋጭ ይፈልገሻል አይደለ? በጣም ቴንኪው ጥሩ። ስትጠቅሽ ግን እኔን ይረዳኛል ብለሽ ነው እንጂ አቡኪን ይረዳዋል ብለሽ አይደለም መቼስ የምትጠቅሽው። በቃ አዎ ይረዳኛል ያልኩትማ ሰጠሁኝ እኮ ቁርአን 757 እና ቁርአን 547 በሁለቱ ጥቅስ እንቀጥል። ያንቺ መጽሐፍ ቅዱስ ሊያረጋግጥ ነው። በሁለቱ ጥቅስ እንቀጥል። ይሄንን ያመጣሁት ለምን እንደሆነ ሰምተሃል? እስሚዝ ወንድማችን አቡበከር የተጻፈው ኢንጂል የተባለው መጽሐፍ አይደለም አላህ ያወረደው ቃል ነው እንጂ ብላው ስላለ አይ የተጻፈ ነው ብዬ አርጊመንቴን ላመጣ ነው ይሄን ያመጣሁት። አርጊመንቴን ለመደገፍ ነው። ሜሮን ያልሰማሽኝም ማለት ነው። እኔ አሁን በጣም ዲስአፖይንትመንት እየተሰማኝ መጽሐፍ አይደለም የተጻፈ አይደለም ስለኛል ነበር። በቃ እኔ ወይ ብዬ ነው ያስረዳው። እንደዛ አላልኩሽም። በአላህ እስቲ እኔ ያዳመጠኝ ሰው የለም ወይስ አውቀሽ ነው ሜሮን?
ምን ብዬ ነበር ያስረዳውሽ? እስቲ የሆነ ዝም ብለሽ አብሰልሲና አንድ ደቂቃ ሰመራይዝ አድርግልኝና ልንጨርሰው። ቢካዝ መጽሐፍ አይደለም ብለኸኝ ነበረ። ተጻፈላችሁን መጽሐፍ አይደለም። አንድ ደቂቃ የአርምሞና የጥናት ጊዜ ወሰጂ። አንድ ደቂቃ ማለት ነው። እስከዛ እኔ የሆነ ነገር ልበል። አንድ ደቂቃ ወሰጂ። ከዛ እስቲ ያልኩሽን እንትን አድርጊ፣ ሪትራይቭ አድርጊ። አሁን እንትን ሾርት ሜሞሪ ላይ ነው። ከዛ ወደ ሚድል ሊሄድ ስለሚችል ትንሽ ረዘም ያለ ጊዜ ስለሚመጣ ሪትራይቭ የሚባል ፕሮሰስ አለ። ያንን ድጋሚ ሪትራይቭ ማድረግ የማስታወስ ሁኔታ ማለት ነው። ዝም ብለሽ ለማስታወስ ሞክሪ። እኔ እስከዛ የሆነ ፖይንት ላስቀምጥላቸው። ስሚዝ ጀዛከላ። አሁን ምንድን ነው መግባባት ያለብን ነጥብ ምንድን ነው? ስለ ወንጌል እሳቦ ቅድም መተነው አልፈናል። ወንጌል የሚባለውን ነገር አኮርዲንግ ቱ ዘ ክርስቲያን ቪው እና ኢስላሚክ ቪው ምን የሚመስል እንደሚችል ማለት ነው። በኢስላሚክ ቪው ወንጌል ማለት ወንጌል ወይም ኢቫንጌሊዮን ወይም ኢቫንጌሊዮን ማለት ቢሻራ ማለት ነው። ሲምፕሊ ማለት ነው ብስራት ማለት ነው። እና የምን ብስራት ነው ከተባለ ሶስት ነገር፣ የአምላክ መለኮት መምጣት which is ኢስላሚክ ስቴት መምጣት፣ ሁለተኛ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት ወሙበሽረን ቢረሱሊን ያእቲ ሚን ባዕዲ እስሙሁ አሕመድ እንደሚለው፣ ሶስተኛ እና ዋና ደግሞ በጊዜው ለነበሩ ሰዎች ዋናው ደግሞ ምንድን ነበረ? የኦሪትን ህግ ማቃለል ወሊዩሒለ ለኩም ባዕደ ለዚ ሑሪመ ዐለይኩም፣ የኦሪትን ህግ ማቃለል ያቃልላቸዋል። እነዚህ ሶስቱን ብስራቶች ይዞ ነው ኢየሱስ ክርስቶስ የመጣው። ስለዚህ ለኢየሱስ ክርስቶስ ያ ብስራትን የሰጠው አምላክ ያንን ነገር ብስራት እንደሆነ አስደግፎ ሰጥቷቸዋል። ኢየሱስም ብስራት እንደሆነ ተናግሯል። ኢየሱስ ለምሳሌ የሚናገረው ቋንቋ ምን ነበረ ቢባል ሰፊ የሆኑ ክሌሞች አሉ። ግሪከኛ፣ አረማይክኛ ምናምን የሚሉ ማለት ነው። ሞራቦት ግሪከኛ ሶሳይቲው ግሪከኛ የመናገር አቢሊቲ እንዳለው የሚናገር የሆነ በቅርብ የወጣ አዲስ መጽሐፍ አለ እና በዛ ቋንቋ ብንሄድ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢቫንጌሊዮን የሚለውን ቃል ተጠቅሞታል ማለት ነው። ልክ ሁለተኛ ሳሙኤል ቅድም እንደጠቀስኩላችሁ ሁለተኛ ሳሙኤል በሰብቲጀንት እንዳለው እዚህም ጋር ተጠቅሞታል ማለት ነው። ይሄ መጀመሪያ ልታውቁት የሚገባው ነው። እንደ እስልምና ቪው ካስቀመጥነው ፖይንት አንፃር ወንጌል የሚባለው ነገር ተጽፏል ወይ? አዎ አልተጻፈም አላለም። ሚካኤል የሚታደርግ ይቅርታ። እሺ እንደኛ ልክ እንደምንለው ቀደም እንዳነሳሁትም አልተጻፈም አይደለም ያለው። እንደውም ብዙ ስኮላሮች እንደተጻፈ ነው የሚደግፉት። ተጽፏል የሚለው ሐሳብም ጠንካራ ሐሳብ ነው። እኛ አልተጻፈም አይደለም ግን ተጽፎ አልወረደም። ኦሪትን ነው አላህ Subhanahu Wa Ta'ala ተጽፎ እንደወረደ ወከተብና ለሁ ፊል አልዋህ እንዳለው ኦሪት ተጽፎ እንደወረደ በሐዲስም በቁርአንም ተነግሮናል። ሙንጀመን ሆኖ ተጽፎ ወርዷል። ቁርአን ሙንጀም ሳይሆን በመትሉ ሆኖ አንዴ ሳይሆን ተራ በተራ ማለት ነው። ሙንጀም ማለት በአንዴ ወረደ ማለት ነው። ተራ በተራ ደግሞ ማለት ቀስ በቀስ ብሎ እንደየ ኢንሲደንቱ መውረድ ማለት ነው። እንደ ኢንሲደንቱ የወረደ እንደሆነ እናውቃለን። ተጽፏል ወይ? አዎ ቁርአንም ተጽፏል። ተጽፎ ግን አልወረደም። ወንጌልም the same thing የወረደው በቃል ደረጃ ነው። ከዛ ግን ተጽፏል አልተጻፈምም አንልም። አላህ Subhanahu Wa Ta'ala ሁለቱንም አድሬስ ያደርጋል በንግግር ላይ። አንደኛው መጽሐፍ የሚለው መደንገግ በሚል ያመጣዋል። ለምሳሌ እዚህ ቁርአን አንቀጽ ላይ እንዳለው መደንገግ በሚል ሊታይ ይችላል። ሁለተኛ ሊትራሊ በመጽሐፍም ሊታይ ይችላል። ምክንያቱም የጻፉ ሰዎች ስላሉ ማለት ነው። ያንን ያወረደው ደግሞ ኃያሉ ጌታ ነው አላህ Subhanahu Wa Ta'ala። ስለዚህ ያንን ነው የሚያስቀምጠው። ሜሮን አይ ቲንክ እንትን እንዳይል ከኔ ጋር ያወራ ነው ላይ እኔም በጣም ረጅም ሰዓት አደረክሽኝ አደከምሽኝ ምናምን ኢነርጂ ነው የጨረሽው። ዝም ብለሽ ቆይ ባላ ሚት እንዳታነሽ ደከመኝ፣ የመሬን ነው ደከመኝ ያልኩሽ። ስለዚህ እንትን አድርጊ በቃ። እንደውም ማጠቃለያ ቅድም ሰርተሻል። በዚሁ ያው ስሚዝም እፈልግሻለሁ ስላለ ኢንሻአላህ ቀጥሉ። እኔም በመሃል ነው ገብቼ የነበረው። አፎን ይሳቅ በመሃል ገብቼ ረጅም ሰዓት አወራን። አፎን እንደዛ አድርጉ። እስሚዝ ቶሎ ተቀበል በቃ። ሽብሬ ጋር መቼም የማይመለስ ውዥንብር የሆነ ጥያቄ ስለሆነ አልፈልግም። አይ ስታንድ ፖይንት ስለሌላት እኮ ምንም አቡኪ ካንተው ለፍቼ ነበረ። በቃ ይሁን ብቻ ችግር የለውም። እንትን በሉ ቀጥሉ በቃ። ሰላም አፎን ሰላም አለይኩም። ችግር የለውም። አበባክ ባታቆም ግን ጥሩ ነበረ። ምክንያቱም ዋና ፖይንት ላይ ነው እየሄድክ ያለህብን። ለምን መሰለህ አሁን እሺ በቃ አንድ ደቂቃ ስላለኝ እሺ አንድ ደቂቃ አለ። በቃ ምን መጽሐፍ ነው አለን፣ አግሪ ያደረገን፣ ወንጌሉ ምን እንደሆነ አስረዳህን። እኛ አሁን ጥያቄያችን ለነብዩ መሐመድ ጊዜ ላይ የነበሩ ሰዎች የነበራቸው መጽሐፍ ነው አይደለም ነው ጥያቄያችን። ኢንጂልም የተባለ ቶራትም የተባለ መጽሐፍ ነበረ ወይ? ያልተበረዘ ነው ጥያቄያችን። የለም
የለም እስከሌለ ደግሞ ለምንድን ነው አላህ በዚህ ፍረዱ ይሄ በዚህ ላይ እንትን ካላችሁ እያለ የሚናገረው? በዚህ ፍረዱ ብሎ ተናግሮ የማያውቅ ቁርአን 5:47 ምንድን ነው የሚለው? በወንጌልም ባለቤቶች አላህ በውስጡ ባወረደው ይፍረዱ። ኦኬ በውስጡ ነው እንጂ በመጽሐፉ አይልም አይደለ? ታዲያ በውስጡ ማለት እኮ እና በመጽሐፉ ነው። ታዲያ ሌላ ቦታ ላይ መጽሐፍ ነው አይገናኝ እንዴ? አንዴ ተቀበይኝ። እሺ በውስጡ የተባለው ምንድን ነው ብለን ኮንክሉድ እናድርግ። አብሶሊት እና ሪላቲቭ የሚባል ኮንሴፕት ታውቂያለሽ? ውስጡ ባወረዱት ይፍረዱ ሲል በውስጡ ያወረደው ምንድን ነው? ውስጡ የተባለው ምንድን ነው? የአንቺ ፖይንት ምን ይባላል መሰለሽ? የሎጂኩ በሎጂሽያን ዘንድ ሃስቲ ጀነራላይዜሽን ተብሎ ይጠራል። ሃስቲ ጀነራላይዜሽን ማለት ምን ማለት ነው? አወከር ያወራል፣ ስሚዝ ያወራል። ስለዚህ አወከር ስሚዝ ነው ብለሽ ሙሉ በሙሉ እየደመደምሽ ነው። አሁን አጭርና ቀላል ጥያቄ መጠየቅሽ አላህ በመጽሐፉ ይፍረዱ ነው ወይስ በዛ መጽሐፍ ውስጥ ባለ ሴሌክቲቭ በሆነ አንድ ነገር ይፍረዱ ነው ያለው? ለመጽሐፍ እንደምናወራው ይሄን ጠይቅ ስለተባለ መጽሐፍ አለ የለም ነው ጥያቄ እንጂ ውስጡ ያለው ምንድን ነው ብዬ አልጠየቅኩኝም። እስቲ አሁንም የቱ ጋር ነው የመጽሐፉ ባለቤቶችን ጠይቅ የሚለው አላህ? እሱ ሌላ እሱ ሌላ ዲስከሽን ነው። ወይ ቁርአን ግን ዋናው ፖይንታችን መጽሐፍ መሆኑን አግሪ አድርገናል ወይ ነው። በቁርአን ከሌላ ስታወሪ ከይቅርታ ጋር ቁርአን አትጥቀሺ። ሁሌ ስጠቅሽ ሁሌ ስህተት ነው የምትጠቅሽው እባክሽ። ስለዚህ አትጥቀሺና ራስሽን እንትን የሼም ሰርክል ውስጥ አታስገቢ። ያሁኑ ፖይንት የለም በቃ ሌላ ጊዜ አጥንተሽው አወከር ትክክል ነው ታያለሽ። አሁን በ5 ሰከንድ ብትጠብቀኝ ያወጣለው በጥርጣሬ ውስጥ ብትሆን መጽሐፉን አንባቢዎችን ጠይቅ የሚል ጥቅስ የለም ቁርአን ላይ? ኦኬ የመጽሐፉ ባለቤቶችን ነው የመጽሐፉ አንባቢዎችን? አዎ የመጽሐፉ ባለቤቶች የመጽሐፍ አይደለም የመጽሐፎች ባለቤት የመጽሐፍቱን ባለቤት አንዱ ኦብቪስሊ አላህ እያወራ ያለው ስለ ኢንጂልና ስለ ተውራት ነው አይደል? የመጽሐፍን ባለቤት ነው የሚለው። ፖይንታችን እሱ አይደለም። በውስጡ ሲል መጽሐፍ መሆኑን አግሪ ታደርጋለህ ወይ ነው ጥያቄያችን ከቅድም ጀምሮ። ኦኬ እንደዚህ የሚል ነገር የለም። እንትን አትበይ። የአሁኑ ፖይንት ላይ እንቀጥል። አሁን እሺ ችግር የለም። በውስጡ ባወረደው ይፍረዱ ሲል ስፔሲፊክ አርጓል እዚህ ጋር አላህ ስለዚህ ነው ስለዚህኛው ፍርድ ነው ብሏል ወይስ? አዎ የወረደበት ምክንያት አለ። ዝም ብሎ ዝርው እኮ አይደል። አላህ Subhanahu Wa Ta'ala ቀድሞ ባወጣው የመቅጫ ህግ አውጥቶ ነበረ። የመቅጫ ህግ አውጥቶ ነበረ ሲባል ያን ኮንሰርን ያ ነገር የሚመለከተው የአይሁዳውያን ትልቅ ትምህርትን አስመልክቶ ነው አይደለም? ይሩን ችግር የለኝም እዛ ጋም ሳይሆን ችግር በውስጡ ሲል ግን ይሄ የመጽሐፍን የሚያሳየው አይደለም ወይ ነው ጥያቄያችን። ይሄ ነው አጭር ነገር። እኛ ስለ መጽሐፍ አይደለም እየተወያየን ያለ ነው። ከይቅርታ ጋር አንድ ፖይንት ላይ እያወራን ነው። መጽሐፉን ጨርሰናል ቅድም። አሁን እያወራሽኝ ያለሽው በዛ መጽሐፍ ተበርዟል በዛ ይፍረዱ ይላል ያልሽው። ለዛ ማስረጃ ስጠይቅሽ አይ በውስጡ ባለው ነው የሚለው። ያ ደግሞ ሴሌክቲቭ የሆነ የውግራት አንቀጽን ነው የሚያወራው እያልኩሽ ነው። ሴሌክቲቭ የሆነ ወይ ደግሞ ሪሌቲቭ እና አብሶሉት የሆነ ነገር ደግሞ ደሴም ነው ወይ ብዬ ነው እየጠየቅኩሽ ያለሁት። የተረፈ በዚህ ነው በዛ ብሎ አይናገርም። ክሊርሊ ቆይ ሴሌክቲቭ አድርጋችሁ ውሰዱ የተበረዘውን አይናገርም። ኦር ደግሞ ይሄ የተበረዘ ነው ይሄን አትውሰዱ አይልም። ቃሉ የሚለው ኢንጂልና ቶራትን አወረድ ነው ያንን ይከተሉ እያለ እንዳልተበረዘም ይናገራል። ስለዚህ በዚህ መሰረት ማለት ነው መጽሐፋችንን መከተላችን እኛ ክርስቲያኖችም አይሁዶችም ትክክል ነን ማለት ነው። በዚህ በጠቀስኳቸው የቁርአን አንቀጾች መሰረት ቁርአኑ መሰረት ማለት ነው። አቡኪን አደከምሽ በቃ እንተናና አይደለም ዲስከሽን ነው። ትልቅ ሰው ነው አቡበከር ከደከመው ሞረድ ደግሞ አለማውራት ይችላል። አደከምሽው ልትል አይገባም። እኔም ጊዜን ሰውቼ ላይክ ኤነርጂን እንዲያስጨርሰኝ ነው። እውነት ነው ቀላል የኔ ኤነርጂ አይደለም እንዴ? እኔ እኮ የሚገርመኝ እኔ ሞት ኤነርጂ አይደለም እንዴ እናንተ ላይ? የአቡኪ በብር ስለሆነ ነው። እሺ ስቀልድ በብር ነው በእናትህ በስንት ኧረ ስቀልድ ነው። አንቺ ኮድ ብሶሻል ስቀልድ ነው። ኢትዮጵያ ብር መሰለ እንዴ? ላ ኢላሀ ኢላላህ ስቀልድ ነው እንዴ? ኮድ ብሶሻል በቃ። አጠቃላይ የዲስከሽኑ እንትን ማለት ነው
ፖይንት ቁርአኑ ላይ ገብተሽ እየጠቀሽ ያለሽው በአጠቃላይ ማለት ነው የአንቺን ክሌም የሚደግፉ ነገሮች እያነሳሽ ስለሆነ እኔ ቀላል ጥያቄ ነው የምጠይቅሽ። ቀላል ጥያቄ ብዙም እንትን አይደልሽም ወይ ሌሎች ወንድሞች ያወራሉ። ማይ ፖይንት ኢስ ምን መሰለሽ ቁርአን ላይ በተለያየ ቦታ በጣም ብዙ ቦታ ስለ ተውራትና ስለ ኢንጂል ይናገራል። ስለ ተውራት፣ ስለ ኢንጂል፣ ስለ ሌሎችም ስለ ዘቡርም ይናገራል እና ስለ ተውራትና ስለ ኢንጂል ቁርአን ሲያወራ ጥያቄውን ክሊር ነው ይልሽ። ስለ ተውራትና ስለ ኢንጂል ሲያወራ አንቺ አሁን ቤትሽ ላይ ያስቀመጥሽውን መጽሐፍ ቅዱስ እየጠቀሰ ነው ወይስ አይደለም? ጥሩ መልሴ አለመሆኑን ማረጋገጫ አለ ከቁርአን? እኔ መልስ ጥያቄ እኮ ነው የጠየኩሽ። እኔም እየጠየኩ ነው። ቤቴ ውስጥ ያለውን መጽሐፍ ቅዱስ አለመሆኑን ማረጋገጫ አንተ አለ እኮ እሱን ለኔ አምሽን መልስ ይዘህ ነው የምትጠይቀው አይደል? ስሚዝ እንዴ ጥያቄ ጠየቅኩሽ። እኔ ጋር ያለውን አለመሆኑን ምን ማረጋገጫ አለ ነው ጥያቄ። አሁን ሜሮ ምን መሰለሽ ይሄን ጥያቄ እንደመለሽው በቃ ቤክድ እንደምትሆኚ ገብቶሻል። ለዛ ነው አሁን ምክንያቱም አንተ መልስ ይዘህ ነው ይሄን መጠየቅ ያለብኝ ከሆነ ተመልሷል ስትችል ነው። አንተ ደግሞ አለመሆኑን እንዴት ታውቃለህ ብዬ ጠይቄያለሁ። እሱን ከመለስሽ በኋላ እኔ ስመልስ ታየዋለሽ። አሁንም ጥያቄ በጣም ክሊር ነው። ክሊር ጥያቄ አሁንም አነሳለሁ። ሜሮን ቁርአን በብዙ ቦታ ስለ ኢንጂልና ስለ ተውራት ይናገራል። አሁንም ደግምልሻለሁ ይናገራል በብዙ ቦታ። ያ የሚናገረው ቁርአን ግን ሲናገር ተከተሉ፣ ፍረዱ ምን እንዲህ ሲል የትኛውንም ማንሳት ትችያለሽ ብዬሻለሁ። ከፈለግሽ ጎግል አርጊም ብዬሻለሁ። እኔ አንድ ጥያቄ ብቻ የምጠይቅሽ ቁርአን በየትኛውም ቦታ ስለ ኢንጂልና ስለ ተውራት ሲያወራ አንቺ ቤትሽ ውስጥ ጠረጴዛሽ ላይ ወይም ከፍ አድርገሽ የሰቀልሽው መጽሐፍ ቅዱስ ብለሽ የተቀበልሽው እሱን ነው ወይ ሪፈር እያደረገ ያለው? አዎ ወይም ደግሞ አይደለም? በቃ ባጭሩ። እሺ ሳሳጥርልህ የመጽሐፉ ባለቤቶች ብሏቸዋል አይደለ? እነዚህ ሰዎች አዎ አይደለም ብለህ ትመልስ። 15 ሰከንድ መስጠት አለብህ። የመጽሐፉ ባለቤቶች ብሎ ስለጠራቸው ቁርአን 5:47 ላይ አዎ መጸቤቴ ውስጥ ያለው መጽሐፍ ቅዱስ 100% ወንጌል የተባለው ነው ነው የምልህ። ቁርአኑ የጠቀሰው አይደለ? አዎ በቁርአን 5:68 ላይ የጠቀሰልኝ ማለት ነው። የመጽሐፉ ባለቤት ስላለኝ ማለት ነው። አዎ ቤት ውስጥ ማነበው መጽሐፍ ተመልሶልኛል። እሺ አለመሆኑን ማረጋገጫ አለ መጠየቅ ትችላለሽ። ተመልሶልኛል እኮ አሁን ላወራ ነው። ተመልሶልኛል። አንዴ ግን መልስሽን እደግመዋለሁ። ምንድነው ያለችው ያጀማ? ኡስታዝ አቡኪም ሰምቷል። ምንድነው ያለችው? ቁርአን ኢንጂልና ባይብል ሲል እኔ ቤት ውስጥ ያስቀመጥኩት መጽሐፍ ቅዱስ ነው ብላለች። ያው ይሄንን አትቀይረው። ባይብል ሲል ነው ወይስ ተውራት ማለት ነው? የሚቀዳ ሰው ጀስካ አሚን ኢንጂልና ተውራት ሲል ማለት ነው። ባይብል አልኩኝ። ኢንጂልና ተውራት ባይብልማ የሚባል ነገር አይታወቅም። እሺ አሁን እንቀጥል። ኦኬ ጥያቄ መልሼ ሪቨርስ ማድረግ ትችያለሽ ብለኸኛል። አለመሆኑን ማረጋገጫ አለ። ኧረ ሜሮን ቆይ፣ ያው ልክ ነሽ እኮ። ልንቀጥል አንዴ ካሜራ እስከማብራት ትንሽ ታገሽ። ቁርአን ለማብራት ፈልግ። ኦኬ ምዕራፍ 48 ነው። ቁርአን እሺ፣ ምዕራፍ 48 አንቺም ከፈለግሽ መክፈት ትችያለሽ። አንቺ ራስሽ እንድታነቢልኝ የምፈልጋቸው ኮንሰፕቶች ስላሉ ነው። አንድ አንብቢልኝ።
ጀምሪ። እኔ አስኬደዋለሁ። ቁጥር 29 ምዕራፍ 48 ቁጥር 29 ቀጥያም ቢቢ ሜሮን ይታያል። አንብበው። አዎ አብረን እናንብበው። የአላህን ቃል አብረን እናንብበው። የት እንደሚከተን እንየው። ወደ ኋላ አድርገው ከዛ አይታይም ሙሉ ለሙሉ። ይሄው እኔ እንደዚህ እንትን አደርግልሻለሁ። ኦኬ አንቺ አስኬድልሻለሁ። ያላ መልእክተኛ መሐመድ እነዚያም ከእነርሱ ጋር ያሉት ወዳጆቹ በከሃዲዎቹ ላይ ብርቶች በመካከላቸው አዛኞች ናቸው። እየተረጎምክልኝ ብትይ ደስ ይለኛል። ግን ቀጥይ ምንም አማርኛ ነው። ተጋጆች ሆነው ታያቸዋለህ። ችግር የለውም አብሽሪ። ቀጥይ። ልክ ነሽ። ስደታን ይፈታል። አይናት ጎበስ እጃቸው ላይ ናት። ይህ በተውራት የተነገረው ቀንዛሉም እንዳበረታው ብሎ ይቀጥላል። አሁን ይሄ ጥቅስ የሚያወራው ችግር የለውም የት ላይ ሆነ እንደምታወራው ስለ አውዱ ምዕራፍ 48 እና ስለ ኢንጂል አይደል? መጀመሪያ ስለማን ነው እያወራ ያለው? መጀመሪያ ምን ብሎ ነው የሚጀምረው? አጋሮቹ ሰሃቦች ማለት ነው። ስለነሱ እየተናገረ ግን ይታዘዘናሉ።
በካዲያን ላይ ግን ብርቶች ይሆናሉ። ፈለግ ስትሆን በፊቶቻቸው ላይ ናት የሚሰግዱበት ምልክት ስለማ በተውራት በተውራት ይላል ግን ሙሉ አካብስ ኮንሴፕቱን ካስረዳ በኋላ ናቸው። ኦኬ በካዲዎች ላይ ብርቶች ናቸው። እርስ በርስ ግን አሁንስ አሚን እዚህ ጋር ላይክ ኢንጂል የተባለው ጠፍቷል ነው ላይክ I'm just ተውራት ቁርአኑ ምዕራፍ 48 ቁጥር 29 ተነግሮላቸዋል እያለ ነው። እስቲ አሁን ያልኩት እንድገምልኝ ምን ተነግሯል እያለ ነው አይደለ? ቁርአኑ መጀመሪያ ይሄንን እያለ ነው እያልኩሽ ነው መጀመሪያ። አዎ በጣም ጥሩ። ስለዚህ ቁርአን ባለቤቶች ስላለ ነው ይሄው አሁን ቁርአኑ ተውራት እያለ ነው። አሁን በተውራት ስለ ባልደረቦቻቸው ተጠቅሷል ማለት ነው። በራስሽ ዴፊኒሽን መሰረት ትክክል። አንቺ በራስሽ ዴፊኒሽን ይሄ ቁርአኑ ነው ክሌም ያደረገው። እኛ እኮ ኦልሬዲ ኤግዚስቲንግ የሆነ ጽፏል ቢል ለምንድን ነው እኔ እመኙ መቻልኩኝ እኔ እመኙ አንቺ ምን አልሽ? እኔ እመኙ ሳይሆን በዚህ በተውራት መሰረት ተውራት እዚህ ጋር ይላል፣ ገና ኢንጂልም ይላል ደግሞ ገና አመጣልሻለሁ ለኢብራሂም አለይሂ ሰላምና ኦኬ ስለ ካምፓኒዮኖቹ ምን ተብሏል? ተጠቅሷል። በአንቺ ዴፊኒሽን እንደዛ
አይደለማ ኖ ኖ አሁን ለሚሽን ደረጃ እነሱ የያዙት ነገር ነው። እነሱ እኮ ነው የመጽሐፉ ባለቤቶች እኮ ነው የሚላቸው። እኛ እኮ ፓርት ኦፍ ዘቁርአን እኮ አይደለንም እኮ። ይሄው መጽሐፉ ባለቤት ማለት የመጽሐፉ ባለቤት ማለት ብትላቸው እነዚህ ሰዎች ራሱ የራሳቸው የሆነ ሃይማኖትና የራሳቸው ስርዓት ያላቸው ሰዎች፣ ቁርአን ደግሞ እነዚህን ሰዎች አፈርም አደረገ አይደል እንደሚለው መጽሐፍ ማለት ነው። ያው ሜሮ ምን መሰለሽ ፖይንት ገብቶኛል፣ ግን አይ ነው የራስሽን ዴፊኒሽን እኮ ነው አሁን ጠልፈሽ የጣልሽው። እኔ ምን ላድርግ አሁን? የራስሽ ዲፋይን ያደረግሽው ፋላሲ ነው እንደዛ ጭራሽ ፋላሲ ነው አልሽኝ ጭራሽ። ምክንያቱም የኔ ፖይንት እሱ አይደለም። እኔ አስፋረስ ኮንፈርሜሽን ጎዝ በኮንፈርሜሽን በማረጋገጥ ደረጃ ነው እቀበለዋለሁ ቁርአንን ያልኩትኝ። አረጋጋጥ እኔ ልሸማቀቅልሽ እኔ ባቢሎን አሁን ያመጣው ነገር ያስቃል። እንግዲህ ደግሞ ኖ በጣም የሚገርም ነገር ነው ያመጣልሽ። ዝም ብሎ ነው ያጎረሰሽ እኮ የምር በእጅሽ ነው ያጎረሰሽ። በእጅሽ እኔ ልሸማቀቅልሽ እኔ ድንግጥልሻለሁ የሆነ ሰዓት ላይ ስትሸመጥሽ ነው ያጎረሰሽ በእጅሽ። This is a nice try, but come back another day with a better one. Rush come back. Nice try though, nice try. It worked halfway, nice try. It doesn't solve the problem. ለዛ ነው የምትስቂው። ገብቶሻል ፖይንቱ ስለገባሽ። እኔ አሁን ይኸውልሽ ሜሮን ሰዎችን ላለመሰልቸት እንዳይሰለቹ ነው ማለት ነው። እንዳይሰለቹ ስለፈለኩ ነው እንጂ ቁርአን ላይ 114 ምዕራፎች አሉ። የትኛውንም እንድትመርጭ ያደርግሻለሁ። ሌላ ቀን ደግሞ ማለት ነው የፈለግሽው እኔ ይረዳኛል የነበረብህ ነገር ማለት ነው። ይሄ የተባለው ነገር የት ነው ያለው ነው። ዶንት ወሪ አባውት ሙሐመድ ራሱ ይጻፍ ሰው አይደል እንዴ? ሙሐመድ ሰው ምንድነው? ኮምፓኒዮኖችም እኮ ሰው ናቸው፣ እግዚአብሔር ነው የፈጠራቸው። ይቀመጡ ከሆነም እኮ ችግር የለውም። ግን ፖይንታችን ምንድነው? ይሄ ኢንጂል የተባለው ነገር ምንድነው? ይቀመጡ ይቀመጡ ያልሽ እንዴ መጽሐፍ ቅዱስ ከፈለገ ሐሰተኛ ነብይ አርጎም ሊያስቀምጠው እኮ ይችላል። እንደዛ በልህስ ምን ችግር የለውም። በፈለግሽው አሉ ቢለው ትቀበላለህ? አሉ ወይ ከኔ በኋላ የሚመጡ ሐሰተኛ ነቢያቶች አሉ ብሏል። ትቀበላለህ? ስለዚህ ለሙሐመድ ልስጣው ለነብዩ እኔ በፈለግሽው እቀበላለሁ። መጀመሪያ በተውራት ስለዚህ አናረግም ማለት እንደዛ ፍቃድ ቢል ስለዚህ እኔ የፈለግሽውን አምንልሻለሁ። አሉ አው በይኝ ብቻ አሁንም አቋም የለሽም። እርግጠኛውን የማወራው አሉ አይሽ ፎር ሹር የምታወሪውን ስለማታውቂ ነው። አሉ የሉም? እስቲ ንገሪ ክሊር አድርግሽ። የሉም ካልሽ ዴፊኒሽን ከኔ በኋላ ዳይለማ ብሎ ማለት ነው። የሉም ካልሽ ትቀበላለህ? ይኸውልሽ የሉም ካልሽ ክርስቶስን ቆይ ስማኛ፣ ሐሰተኛ ነብይ ማለት ባይዘዌ ኢቪል መሆን አይደለም። የአንድን ሐሰት እውነት ያልሆነ ነገር የተናገረ ሰው እኔ በሐሰተኛው ይሁን በሐሰተኛው አሉ ወይስ የሉም? በቃ በዛ ዴፊኒሽን ከመጣህልኝ አሉ ልል እችላለሁ። ቴንኪው አሉ በሐሰተኛ ነብይነት አሉ አይደለ? ልከፍተው ነው ካሜራ ልከፍተው ነው። ይኸውልሽ አሉ ብላለች። ያ ጀማ ድጋሚ አሁን ያለችውን አሉ አይደለም። በዛ ከተቀበልክ ነው አንተ እኮ ይኑሩ እያልክ ነው። ስለዚህ ካልከኝ እኔ ዘማ ክርስቲያን አንድ ሰው ኮንትራዲክት ካረገ ቆይ ልንገርህ 11 ነቢያትን ኮንትራዲክት ካረገ አንድ ነብይ ሐሰተኛ ነብይ ብዬ ልጠራው እችላለሁ። ቢካዝ ነብዩ መሐመድ 11 ነቢያትን ኮንትራዲክት ያረጉት እንዴ ላኢላሀ ኢላላህ። አንቺ በፈለግሽው እያልኩሽ እኮ በፈለግሽው አሉ አይደል? አዎ በስሜ ይመጣሉ ብሎ የሐሰተኛ ነብይ ብሎ እንሰደው እሱ። እሺ ይሄው እሺ ከቁርአን ላይ እንዴት ታውጣለህ? ኖ አሉ ስላልሽኝ ይሄ ከላይ አንዴ ፍቅር ሚዩት አድርግ። አሉ ብላለች ያ ጀማ አሉ ብላለች። በፈለግሽው ብያታለሁ። ያው አሉ ብላለች። ተመልከቱ ድጋሚ ስታጥፈው ማለት ነው። እሺ ቁርአኑ የሚለው ምንድነው? እነዚያ በጠላቶቻቸው በካዲያዎች ላይ ብርቱ የሆኑ በካዲያዎች ላይ ብርቱ የሆኑ ሰጋጆች ሆነው ታያቸዋለህ። ከአላህ ችሮታን ውዴታ ይፈልጋሉ። ከዛ ምን ይልና ጠባያቸውን እኮ እየነገርሽ አሁን ችግሩ የወንዝሽ ጋር ምልክታቸው ከስግደታቸው ፈለግ ስትሆን በፈለጎቻቸው ላይ ናት። አሁን ከላይ የተጠቀሱት ይሄ ጠባይ በተውራት
የተነገረው ጠባያቸው ነው አለ። አሁን ብሉይ ኪዳንን ክፈች እና ይሄ ጠባይ በምን ሲቹዌሽን ሊመጡ እንደሚችሉ ነገርኩ እኮ አስረዳው። አሁን ይሄን እኮ በተውራት አሳይኝ፣ በተውራት አሳይኝ። እኔ ነኝ እንዴ እኔ መጽሐፍ ቅዱስ ውስጥ አሉ ብያለሁ። አንቺ አይደል አሉ ያልሽው? ይሄ ምን መሰለህ ከምን እየሮጥክ እንደሆነ ታውቃለህ? ኢንጂል የተባለው መጽሐፍ ምን እንደሆነ አላህ አልገለጸልህም። ስለዚህ ኢንጂል አልተነገረንም፣ ጠፍቷል ተብሏል። ይሻልሽ ቆይ ላጠቃልልህ። ጠፍቷል ተብሏል። ኖ አትጠቃልይ። ኖ ዩ ቤተር ጎ መልስ ስለማትመልሺ ዩ ቤተር በቃ ሊቭ ብታረጊ ይሻልሻል። በጣም ትሸመጭጫለሽ አሉ ብለሽ ከዛ በኋላ ይሄው ባይዘው ስለ ነብዩ መሐመድ ራሱ እስካሁን በዲስከሽን አላነሳውም። እኔ ዩዛሊ ስለርሳቸው እንትን ብዙ የማውቀው ነገር ስለሌለ አላነሳም። ፖይንቴ ስለ መጽሐፍ ቅዱስና ስለ ኢንጂልና ስለ ቶራት ነው። እኔም ፖይንቴ ለይውልሽ አሁን ስቲል እያረክሽ ያለሽው ምንድነው? ልክ እኔ ታይትሉን shift እንዳረኩት ነገር ነው የምታወሩ አይደል? ፖይንቴ ስለ ነብዩ መሐመድ ማውራት አይደለም ውስጥ ገባና እያወራው ያለሁት ስለ ተውራትና ስለ ኢንጂል ነው። ይኸውልሽ አሁንም ስቲል ፖይንት shift እንደተደረገ አስዩም ታደርጊያለሽ። ወይ አርጊውመንቱን ጭራሽ የመረዳት ኬፓቢሊቲ ሳይኖርሽ ቀርቶ ነው ወይ ደግሞ አውቀሽ ነው። ፖይንቱን shift አላረኩ። የጠቀስኩት ስለ ተውራትና ስለ ኢንጂል ይሄ ባህሪ አለ የሚለውን ቁርአን ያረጋገጠውን ማለት ነው። ቁርአን ያረጋገጠውን አንቺ በራስሽ ዴፊኒሽን ኮምፕሊትሊ ከአንድም ሁለት ጊዜ ባይብልን ተውራትና ኢንጂል ሲል እኔ ቤቴ ጠረጴዛዬ ላይ ያስቀመጥኩት መጽሐፍ ቅዱስ ነው ብለሽ ክሌም የመጽሐፉ ባለቤቶች ሲላቸው ስሚዝ እነዚህ የመጽሐፎቹ ባለቤቶች ምንድን ነበር እጃቸው ላይ ነበር? እኔን እኮ መመለስ ያቃተሽ ቦልድ ክሌም ካደረግሽ በኋላ ቦልድ ክሌም ተውራትና ኢንጂል ሲል እኔ ቤቴ ያስቀመጥኩት መጽሐፍ ቅዱስ ነው ብለሽ ቦልድ ክሌም ካደረግሽ በኋላ ኦኬ ብዬ ባንቺው ዴፊኒሽን ሳመጣልሽ የዛኔ ካድሽ። በቃ አሁን ሁለቴና ሶስቴ ዋሽተሻል። ክህደት ማለት ነው። ስለዚህ ዛስ ሲነፍ ይበቃናል። ሌላ ጊዜ እንቀጥላለን። እሺ ይበቃናል። ሌላ ጊዜ በቃ ሌላ ጥያቄ ብቻ ጠይቄ ትሄድልኝ ማለት ነው። ክርስቲያኖች የያዙት መጽሐፍ እያለ የሚናገሩት የትኛው መጽሐፍ ነው የሚለውን ነገር አይተን ሌላ ጊዜ እንነጋገራለን። እኔ እንደሆነ አይደክመኝም ታውቃለህ። የኛ በብር ነው ያልኩሽ ለዛ ነበር ቅድም። የኛ በብር ነው ያልኩሽ ለዛ ነው። እሺ አይደክምሽም? አንቺ የሆነ ከውሃ ምናምን ነው መሰለኝ። ይበቃል። በመንፈስ ቅዱስ ነው ግን at the same time እሺ ሜሮን ስንት ወንዶች እንዳስተናገርሽ ግን ገብቶሻል? የምሬን እኮ ነው። እኔ አደንቀሻለሁ። በዚህ ጉዳይ አይተወርጃለሽ፣ ግን በዚህ ጉዳይ ተቀበላለሁ ከዚህ በኋላ ምክንያቱም ይሄንን እኔ ችግር ከዚህ በኋላ ሁለት ችግር የለውም። ኧረ በጣም ከባድ ነው። ሌላ ስድስት ወንዶችን ያስተናገድሽው በነገርሽ ላይ ዛሬ በጣም ነው የማደንቅሽ። ሌላ አህዛብ ካለ መግባት ይችላል። በነገራችን ላይ አህዛቦች መግባት ትችላላችሁ። ሜሮን ትንሽ እንትን ስላለች ሌላ አህዛብ ካለ መግባት ይችላል። አህዛብ አላችሁ? እስኪ ሌላ አህዛብ እንፈልግ። ረባቢ ግን እንዴት ነው ያስተናገርሽ?
አንተ እኔ ደከመኝ። እኔ በጣም ነው የገረመኝ። እኔ አደንቃታለሁ። አይደክማትም በፍጹም። ኡይ በነገራችን ላይ አንዳንድ ቅድም አንተ ጋር ስትክድ ነበረ፣ ኢስሐቅ ጋርም የሆነ ነገር አይቼ ነበረ፣ አቡበከር ጋርም ስትክድ ነበረና በአንቺ ውሸት እኮ ክርስትና እውነትነቱ አይረጋገጥም። ሜሮኒ በእውነት እንደዚህ አይነት ነገር ማድረግ የለብሽም። በቃ እውነቱ ግልጽ ከሆነ ግልጽ ነው ብለሽ ማለፍ ነው፣ ላሽ ማለት ነው እንጂ ምን አገባሽ? አሁን መጽሐፍ ቅዱስ እዚህ ጋር ወደቀ አልወደቀ አንቺ አታነሺውም። ከወደቀ ወደቀ ነው፣ አለቀ። የምትሉን ነገር አለ። አህዛቦች አንገባም አሉ እኮ ተለምነው ራሱ አይገቡም። ሜሮንም በጣም እንትን ስለሆነች ነው እንጂ ሌሎች እንትን የላቸውም። አህዛቦች መግባት ትችላላችሁ። አህዛብ በቃ ኸይር ወንድሞች ስላሉ ዙሁርም እኛ ጋር ደርሷል፣ ሰላት ደርሷል እና ኢስሐቅ ምናምን ከተመቻቸው ይቀጥል። ልውረድ። እሺ እሺ፣ እናመሰግናለን። እሺ ኢስሐቅ አለ? አለው ያልካቸው እንዴት ይጉ አህዛብ ናቸው። ታዲያ እኔ በመጽሐፍ ቅዱስ መሰረት እኮ አህዛብ ናቸው። አይረዱም እንጂ እሱማ ልክ እንደውም ቡችሎች ናቸው የሚለው ይቀላል መሰለኝ። አይ እሱን እንኳን አልጨክንባቸውም። በዛ ልክ መጨከን የለብኝም። ሻይ የኢየሱስ ተከታይ ነው። እኔ ግን የተናገረችውን ነገር እየጠበቅኩ ነበረ። ቁርአን ተውራትና ኢንጂል የተበረዘው እንድትቀበሉ ያዛል ብላ ለዛ ጥቅስ ማስረጃ ሳታመጣ ቀረ። እየጠበቅኩ ነበር እና ለምንድን ነው ደከመኝ ያለው? አቡበከር እኮ እሱ እኮ ነው ደከመኝ አለኝ እኮ። ስለዛ እኮ ነው ምንም አላመጣም ስላለች እኮ ነው። ሃኒ እንዴት ነሽ? እኔ እና አንቺ አህዛብ አይደለንም። ማውራት አይመችሽም? አይ ችግር የለውም። አዎ እኔ እና አንቺ አህዛብ አይደለንም። ጥያቄ አለ? ምንድን ነው ያፈነዱት? የወርቅ ቀለብ ነው፣ የትልቅ ነገር ነው የተሰጠን። እናመሰግናለን። እኔና አንቺ የምናመልከው ጣዖት የለም፣ የጠረብነው እንጨትም የለም፣ ፈልፍለንም ጠርበንም አናመልክም። ስለዚህ አህዛብ አይደለንም እኔና አንቺ። አህዛቦች መግባት ትችላላችሁ። አህዛብ ዋርካ ኪዳነ ምሕረት እንቁርጥስ ስላሴ ምናምን አንልም። አልሰማሁም እኔ። በነገራችን ላይ ኪዳነ ምሕረት የእንቁርጥስ ስላሴ ምን እንትን እያልን አናመልክም እናንተ አልኩ። ይሄ ኪዳነ ምሕረት ነው። ትንሽ ጥቅስ ልጋብዛችሁ ነበረ። እንጨት ምናምን የፈለፈል ነው የለም ስትል አገላለጹን በሚገርም አገላለጽ ባይብልን ያብራራዋል። በጣም አሸማቃቂ በጣም አሳፋሪ ተግባር እንደሆነ ምናምን ያብራራዋል። ባለፈው አንብቤው ነበረ። ቆይ አንዴ እሺ ስፔሊት ላድርግና ስልኬን እሺ። እኔም ባዝነው ነገር ግን እየተከበረ ያለው ልደት የናምሩድ ነው የተባለው ነገር እኔ በጣም ነው ያሳዘነኝ። ትንቢተ ኢሳይያስ ምዕራፍ 44 ላይ ምን አይነት አገላለጽ እንደሆነ በቃ ትገረማለህ። ሐቂቃ የምር
ከዛም በኋላ ደግሞ አንደኛው ደግሞ ስለ ታቦት ምናምን አቀራረጽ ሲናገር ሰማሁኝና በቃ እንዴት እንደሚቀርጹት ምናምን ወይ ላንብብላችሁ። ከቁጥር 10 ልጀምር። ከቁጥር 10 ሲጀምር ምን ይላል? ለምን ከቁጥር 6 ላንብብና ምን ይላል? የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛም ነኝ ኋለኛም ነኝ፣ ከእኔ ሌላ አምላክ የለም። እንደኔ ያለ ማን ነው? ይነሳና ይጥራ ይናገርም። ከጥንት የፈጠርሁትን ሕዝብ ያዘጋጅልኝ፣ የሚመጣውንም ነገር ሳይደርስ ይንገረኝ። አትፍሩ፣ አትደንግጡ። ከጥንት ጀምር ያልነገርኳችሁ ምን ወይንስ አላሳየኋችሁ ምን? እናንተ ምስክሮቼ ናችሁ። ከእኔ ሌላ አምላክ አለን? አምባ የለም፣ ማንም አላውቅም። የተቀረጸውን ምስል አለ ቁጥር 9 ላይ የተቀረጸውን ምስል የሚሰሩ ሁሉ ከንቱዎች ናቸው፣ የወደዱትም ነገር አይረባቸውም። ምስክሮቻቸውም አያዩምና አያውቁም፣ ስለዚህ ያፍራሉ። አምላክን የሰራ ወይስ ለምንም የማይረባ ምስል የቀረጸው ማን ነው? እነሆ ባልንጀሮቹ ሁሉ ያፍራሉ፣ ሰራተኞቹም ከሰዎች ወገን ናቸው። ሁላቸውም ተሰብስበው ይቆሙ ይፈራሉ፣ በአንድነትም ያፍራሉ። አሁን ምሳሌውን ተመልከት፣ በምን አይነት ምሳሌ እንደሚያብራራላቸው። ብረት ሰሪ መጥረቢያውን ይሰራል፣ በፍምም ውስጥ ያደርገዋል፣ በመዶሻም መትቶ ቅርጽ ይሰጠዋል፣ በክንዱም ኃይል ይሰራዋል። እርሱም ይራባል ይደክምማል፣ ውሃም አይጠጣም ይታክትማል። ጠራቢውም ገመድ ይዘረጋል፣ በበረቅም ያመለክተዋል፣ በመቅረጫም ይቀርጸዋል፣ በመላጊያም ይለጋዋል። በቤት ውስጥ ይቀመጥ ዘንድ በሰው አምሳልና በሰው ውበት ያስመስለዋል። የዝግባን ዛፎች ይቆርጣል፣ የዞጲንና የኮምቦልን ዛፍ ይመርጣል። ከዱር ዛፎች መካከል ይጠነክር ዘንድ ይተዋል። የጥድም ዛፍ ይተክላል፣ ዝናብም ያበቅለዋል አለ። ተመልከት አሁን እንዴት እንደሚያብራራላቸው። ከስር መሰረቱ ነው። ከዛም በኋላ ከስር መሰረቱ ነው እየነገራቸው ያለው። ለሰውም ማገዶ ይሆን ዘንድ ከዚሁ ዛፍ ማለት ነው። ለሰውም ማገዶ ይሆን ዘንድ ከእርሱም ወስዶ ይሞቃል፣ አንድዶም እንጀራ ይጋግርበታል። ከእርሱም አምላክ አበጅቶ ይሰግድለታል። የተቀረጸው ምስል ሰርቶ በእርሱ ፊት ይንበረከካል። ግማሹም በእሳት አቃጥያለሁ፣ በዚያም በግማሹ ስጋ ይበላል። ስጋም ይጠብስበትና ይጠግብማል ይሞቅማል። እሰይ ሞቅ እሳቱን አይቻለሁ ይላል። የቀረውም እንጨት አምሳል አድርጎ ምስል ይቀርጽበታል። አምላክ አድርጎ ምስል ይቀርጽበታል በዛ በእንጨቱ ላይ ማለት ነው። በፊቱም ተጎንብሶ ይሰግዳል። ወደ እርሱም እየጸለየ አምላኬ ነህና አድነኝ ይላል። አያውቁም አያስቡም፣ እንዳያዩ አይኖቻቸው እንዳያስተውሉ ልቦቻቸው ጨፍኗል። በልቡም ማንም አያስብም። ግማሿን በእሳት አቃጥያለሁ፣ በፍሟም ላይ እንጀራ ጋግሬያለሁ፣ ስጋም ጠብሼ በልቻለሁ። የቀረውን አጸያፊ ነገር አደርጋለሁን? ለዛፍስ ግንድ እሰግዳለሁን? እንዲልም እውቀትና ማስተዋል የለም። አመድ ይበላል፣ የተታለለ ልብ አስቶታል። ነፍሱን ለማዳን አይችልም፣ ወይም በቀኝ እጁ ሐሰት አለ አይልም እያለ ይናገራል ማለት ነው። የሆነ ጊዜ የሆነ አባት ደግሞ ይሄ ታቦት የሚባለውን ነገር በዚህ ልክ በቃ የመጣልኝ ይሄን ጥቅስ ነው ስለ ታቦት አቀራረጽ ምናምን ሲናገር ማለት ነው። ከዛም በኋላ አብ ወልድ መንፈስ ቅዱስ እዛ ላይ እንትን ይላሉ። ከዛም በኋላ በጭንቅላታቸው ተሸክመው አደባባይ ለአደባባይ ሲዞሩ ለእሱም ሲሰግዱ ሲያሸበሽቡለት ምናምን ሲጎነበሱለት ምናምን ትመለከታላችሁ። እና አቀራረጹን ሲናገር ይሄን ጥቅስ ነበረ ትዝ ያለኝ እና ቁጭ ነው ያደረገላቸው። በቃ አያስቡም አያስተውሉም እያለ ይነግራቸዋል። በቃ ከስር መሰረቱ ዛፍ ነው። ከዛም በኋላ ለዛፍ ለግንድ እንደሚሰግዱ ራሱ ይናገራል ማለት ነው። ቀጥሉ። ትዝ ብሎኝ እኮ ነው እኛ አልቀረጽን የቀረጽነው እንጨት የለም ምናምን ስትል ይሄን ትዝ ብሎኝ እኮ ነው። እናመሰግናለን ሳቢር። ገብታችሁ መከራከር ትችላላችሁ። በነገራችን ላይ አህዛቦች መናደድ እኮ ብዙም እንትን አያስፈልግም። ገብታችሁ
እውነት ካላችሁ እውነታችሁን እንትን ማድረግ ነው፣ ቁጭ ማድረግ ነው። ብዙም መናደድም መበሳጨትም የለባችሁ። ገብታችሁ እንትን በሉ። እኔ በጣም ነው የማዝነው። እኔ በጣም አዝናለሁ። ባዝንም ግን እኔ እንትን አላደርግም። ጌታውን ፕሮፋይል ከሚያደርግ ትውልድ ጋር ልስማማ አልችልም። አንስማማም። ቅንድብና አንጀት ከሚያመልክ ትውልድ ጋር ልስማማ አልችልም። ስለዚህ ገብታችሁ እንትን አድርጉት። መብት ግን አላችሁ። የፈለጋችሁትን እንድትሉ በሃይማኖታችሁ ዙሪያ መብት አላችሁ። ስለዚህ ግቡና ያለምንም እንትን ገብታችሁ መመለስና መስበክ ትችላላችሁ። የሚያሳዝነው ነገር ግን የምትመልሱት ኪሰ ወለድ ነው የምትመልሱት። በእናንተ ውሸትና ቅጥፈት የእናንተ ሃይማኖት እውነትነቱን አይረጋገጥም። መመለስ ካለባችሁ በመጽሐፋችሁ መልሱ። የሚያሳዝነው ነገር ግን መጽሐፋችሁ ከእናንተ በላይ ሌሎች ናቸው የሚያውቁት። መጽሐፋችሁን የሚያብራሩት ሌሎች ናቸው። መጽሐፋችሁን የሸመደዱት ሌሎች ናቸው። እናንተ የራሳችሁ መጽሐፍ እንኳን ለእናንተ ሚስጥር ነው። አዝናለሁ። ችግር የለውም ግን እየተለመናችሁ ነው። ወይ ጠይቁን ወይ እንጠይቃችሁ እየተባላችሁ እየተለመናችሁ ከኪሳችሁም ቢሆን መልሱ። ተዋርዳችሁ ትሄዳላችሁ እንጂ ሌላ ነገር አይነካችሁምና ገብታችሁ እንትን በሉ እየተባላችሁ ነው። መግባት ትችላላችሁ።